አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ውሎ እንዴት ነበር? ቆይታ እንዴት ነው? ሁሉ አማን፣ ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉን ሰላም ነው። ዛሬም በድጋሚ መጥቻለሁ። ትንሽ ሰሞኑን ሰዎች የሉም ታውቃላችሁ እና ብቻዬን ነው ያለሁት። ይበራርኩኛል። ያው ቢሆንም ግን ሰላም አለው እውነት ለመናገር ሰላም ያለው ምንድን ነው? እኔ ሰው ጠልቼ ምናምን ሳይሆን እኔ ያለሁበት ያው የልጅ ቤት ስለሆነ ጫጫታቸው ምናምን ነገር ጭንቅላት ነው የሚበጣበጠው እና ከዛ አንጻር ትንሽ አልሐምዱሊላህ ቢደብረኝ ብቻዬን ሆኜ ያው ደህና ነኝ ለማለት ነው። እና ዛሬ የመጣሁት ምንድን ነው ሰላም መሆን ከፈለጋችሁ ይላል ማለት ነው። ሰላም መሆን ከፈለጋችሁ ውስጣችሁን የሚረብሸውን ነገር ማስወገድ ያለባችሁ በማንኛውም ሁኔታ ላይ ቢሆን ማንኛውም ነገር ቢሆን እናንተ ሰላም መሆን ከፈለጋችሁ ወይም ደግሞ አእምሯችሁ ወይም ልባችሁ ሁሉ ነገራችሁ ደስተኛ እንዲሆን ከፈለጋችሁ ወይም ከፈቀዳችሁለት ውስጣችሁን የሚረብሸውን ነገር ማስወገድ ያለባችሁ። ለምሳሌ በፍቅር ሊሆን ይችላል፣ በትዳር ሊሆን ይችላል፣ በጓደኝነት ሊሆን ይችላል፣ በቤተሰብ ያለው ያልተፈታ ችግር ሊሆን ይችላል፣ በስራ ቦታ፣ በስራ ሁኔታ፣ በቤት በኢጃዛ ቤት ሊሆን ይችላል፣ በማንኛውም ሁኔታ ላይ ሊሆን ይችላል። 24 ሰዓት ባላችሁ ጊዜ እያሰባችሁ እያስታወሳችሁ አእምሯችሁን ልትረብሹ አይገባም። ወይም ደግሞ ልባችሁን የሆነ ልታንጠለጥሉት ወይም ደግሞ ቅር ልታስብሉት አይገባም እና ችግር ያለባችሁን ችግር ኖርማሊ በቃ መፍታት አለባችሁ። ከፈታችሁት በኋላ ችግር ከተፈታ በኋላ በነገራችን ላይ ምንም አይነት ሁኔታ ላይ ብትሆኑ ምንም መስሎ አይታያችሁ። ማንኛው ነገር ሊሆን ይችላል እና ደስተኛ መሆን ከፈለጋችሁ ችግሩን መፍታት አለባችሁ። ወይም ደግሞ የሆነ ቅር ያስባላችሁን ነገር ማስወገድ ያለባችሁ። ምሳሌ አሁን ከጠቀስኳቸው ነገር ጋር እንሂድ። ፍቅር ብያለሁ። በፍቅር አጋራችሁ ወይም በጓደኛችሁ ምክንያት የሆነ አለመግባባት ወይም ደግሞ እናንተ ሊጠቅም መስሎ ወይም ጥቅም መስሎ ካልታያችሁ የጎዲያችሁ መስሎ ከታያችሁ 24 ሰዓት ስለዛ ሰው እያሰባችሁ እናንተ ሰላም ማታገኙ ከሆነ እሱ ምንም አይነት ሁኔታ ላይ ብትሆኑ ግድ የማይሰጠው ከሆነ ለፍቅራችሁ ለወደፊት ህይወታችሁ ምንም አይነት ሁኔታ ላይ እንዳላችሁ የማያውቁ ከሆነ ግድ የማይሰጠው ከሆነ የማያስብበት ከሆነ ለምን ትደክማላችሁ? በአጭሩ ህይወት ቁርጥ በቃ። ምክንያቱም እናንተ እየፈለጋችሁ እሱ የማይፈልግ ከሆነ ከባድ ነው። በአንድ ወገን ፍላጎት ደግሞ ፍቅር አይመሰረትም ወይም ትዳር አይመሰረትም ጋይስ። ስለዚህ ያንን ነገር መቁረጥ አለባችሁ። በቃ አይሆንም ብላችሁ መወሰን አለባችሁ። እውነት ነው። ያንን ነገር አይሆንም ካላችሁ ምንም ውስጣችሁ ሰላም የማይሆንበት ነገር የለም። በትዳር ሊሆን ይችላል። ፍች ጥሩ እንዳልሆነ አውቃለሁ። ፍች መጥፎ ነገር እንደሆነ አውቃለሁ። ግን የጎዳችሁ ራሳችሁን የጎዳችሁ ትዳራችሁን የምታድኑበት ነገር የለም። ምክንያቱም እናንተ ስትኖሩ ነው ትዳሩ የሚኖረው። እናንተ ከሌላችሁ ትዳሩ ራሱ አይኖርም። እና ጋይስ መጀመሪያ በፍቅርም ሊሆን ይችላል፣ በፍቅር ጓደኝነት ሊሆን ይችላል፣ በትዳርም ጓደኝነት ሊሆን ይችላል እና መጀመሪያ ያለውን ነገር ቁጭ ብላችሁ ፍቱ። ቁጭ ብላችሁ ምንድነው ግዴታ እንደዚህ ገበታ ዙሪያ መሆን የለበትም። ምክንያቱም ማንኛውም ሰው አሁን ላይ ያው በስራ ቦታ ነው ሆነው በስራ ሁኔታዎች ሊያገናኙ ይችላሉ። በአካል ማለት ነው ልትገናኙ ትችላላችሁ። ብዙ ጊዜ በስልክ ሊሆን ይችላልና እንደዚህ ሰፋ ያለ ጊዜ ወስዳችሁ ቀጠሮ አድርጋችሁ ያንን ነገር መፍታት። ያ ነገር ከተፈታ ሰላም ይሰጣችኋል። ግን በውስጣችሁ እየያዛችሁ በተለይ እህቶቼ በውስጣችሁ እየያዛችሁ ማዲያት ነው የምታበቅሉት። ሰላም አታገኙም። ከፊታችሁም ሆነ ከአይምሯችሁ ወይም ከውስጣችሁ ደስታ ነው የሚረቃችሁ። ሰላም አታገኙም። ሁሌ በዚህ ሁኔታ በሽታ ይቀርበዋል። እውነቴን ነው። እናንተ ቀልድ መስሎ ሊታያችሁ ይችላል፣ ግን አይደለም። እና ሰላም መሆን ከፈለጋችሁ ችግሩን መፍታት ነው። የሚሆን ከሆነ ማስማማት ነው። የማይሆን ከሆነ መተውን የሚያክል ነገር የለም። ስትተው
በነገራችን ላይ ሰላም አለው። ችግሩን ፈታችሁ ስትቀጥሉም ሰላም አለው። ግን እሱም ዝም አንቺም ዝም ከተባባላችሁ በችግር ላይ ችግር። እንዲያውም ብዙ ጊዜ ዝምታ የመለያየት ምልክት ነው ይባላል። ለመሰላችሁ አንቺም ዝም ትያለሽ፣ እሱም ዝም ይላል። እሱም ያገኘው ጋር ሲያወራ ይውላል፣ አንቺም ያገኘሽው ጋር ስታወሪ ትውያላችሁ። ትውያለሽ። እሱ ለትዳሩ አንቺ ለትዳርሽ ግድ የሰጥሽም አይገሰጣችሁም። እሱ ከተው ታያለሽ ወይ አንቺ ከተውሽ ይላል። እሱም ምንም አይነት ሁኔታ ነው ብትሆኑ ኖርማሊ ምንም አይመስላችሁም። በቃ ያ ችግር ግን አልተፈታም። በችግር ላይ ችግር እየሄደ ነው። አንቺም ሌላ ሰው እየለመድሽ ትሄጃለሽ፣ እሱም ሌላ ሰው እየለመደ ይሄዳል። ወይም ሰው ቀርቶ ሰው መላመዱ ቀርቶ ያንን ሁኔታ ወይም ያንን ብቸኝነት እየተላመዳችሁ ተዱና አንዳችሁ ግን ወደ አንዳችሁ የማምጣት ፍላጎት እየጨመረ ይመጣል። ወይ ሴቷ ወደ ወንዱ የመሄድ ለመመለስ የመጨመር ፍላጎት አላት፣ ችግሩን ትታ ማለት ነው። ወይ ወንዱ ወደ ሴቷ ጋር ለመምጣት የመጨመር ሁኔታ አለ። ግን አንዳችሁ ለአንዳችሁ ትጎዳዱና አንዳችሁ አረቃችሁ ትቆርጣላችሁ። ያንን ግንኙነት አንዳችሁ ከውስጣችሁ አውጥታችሁ ትጥሉታላችሁ፣ ትቆርጣላችሁ። ሌላኛው ወገን ግን ከውስጣችሁ ላያወጣ ይችላልና ትንሽ የመጎዳዳት ባህሪ ሊኖር ይችላል የዛን ሰዓት ያ ችግር ካልተፈታ። ነገር ግን ቁጭ ብላችሁ ወይም ደግሞ በስልክ ዙሪያ ቀጠሮ አድርጋችሁ ከፈታችሁት ምንም ነገር ማይፈታ ነገር የለም። ምንም ነገር ሰላም ማይሆን ነገር የለም። ሰላም ይሆናል። ስለዚህ ሰላም መሆን ከፈለጋችሁ ደግሞ ውስጣችሁ ሰው ናችሁ። የሰው ልጅ ደግሞ ሰው እስከሆነ ድረስ በማንኛውም ሁኔታ ሊሆን ይችላል፣ ይጋጫል፣ ይፋጫል። እውነቴን ነው። የሆነ እንዲያውም የሆነ ሚዲያ የራሱ አይቼ ሰምቻለሁ። በቃ ምን አለ መሰላችሁ ትዳር ውስጥ ካልተጋጨህ በቃ ደግሞ ካልተወቃቀስ፣ ካልተኮራረፍክ፣ ካልተጣላ፣ ምን ካልተባባልክ በቃ ብዙ ነው ዝርዝሩና አልተጋባህም ማለት ነው ተባለ። እውነት ነው። እውነት ለመናገር የሆነ ነገር ነው። በቃ እውነት ነው። እና የሰው ልጅ የማይጋጭ ልምጋጫላችሁ እንኳን አብሯችሁ የሚኖር ሰው አይደለም ያብሯችሁ የማይኖር ሰው ራሱ ሌላ ሰው ሊሆን ይችላል። እግራችሁ ራሱ ስትንቀሳቀሱ አይጋጭም? ይጋጫል። በቀን ስንት ጊዜ የሚጋጨው? የኔ በቀን 3-4 ይጋጫል እግሬ። እናንተስ? እንደዛው አብራችሁ የምትኖሩትም ሰው ይጋጫል። ነገር ግን ተጋጫጫችሁ ማለት ግንኙነቱ ከቋረጠ ማለት አይደለም። ችግራችሁን ፈታችሁ ትዳራችሁን ፈቃችሁ መከተል ነው የሚሆን ከሆነ ማለት ነው። የማይሆን ከሆነ ሰላማችሁን መምረጥ፣ ራሳችሁን ማስቀደም። ከራሳችሁ በላይ ምንም ነገር የለም። ራስሽን እየጣልሽ ዛሬ ፈረሰ። እሱም እኔ አንዳንድ እህቶች ደግሞ አላችሁ የሚገርመኝ ነገር ማለት ነውና እኔ እኮ እሱን ካጣሁ ኑሮ አልችልም፣ ምን ያለ እሱ ህይወት ባዶ ነው። አንዳንድ ጊዜ ደግሞ አይቻለሁ እሱ ቫይታሚን ዲ ነው የምትባላችሁ። ተይ እንጂ እውነትሽን ነው። በጣም ነው እውነት ለመናገር እንዲህ አይነት ወሬ የምፈልገው ማውራት የምፈልገው ለምን ታውቃላችሁ? ላይቭ ላይ ነበር ማውራት የምፈልገው፣ ግን ላይቭ ላይ ደግሞ ትንሽ ከበድ ይላል። ከበድ የሚለኝ ከኔ ጋር ጫጫታ ስላለ ላይቭ ይዘጋብኛል፣ እንትኑ ኮፒራይት ይልክብኛል ብዬ ፈርቼ ነው እንጂ እንዲህ አይነት ወሬ በላይቭ ነበር ማውራት ያለብኝ እውነት ለመናገር። እና በፍቅር በትዳር ያለውን ፈተና ነገርኳችሁ። ቅር የሚያስብላችሁ ነገር ካለ መነጋገር መፍታት ነው፣ ካልሆነ ራሳችሁን ማምረጥ ነው። አበቃሁ፣ በዚህ አቆምኩ። ውሳኔው እናንተ ነው፣ ያገባኝ። ጓደኝነት፣ ሶስተኛው ምንድነው? ጓደኛችሁ አለመተማመን ሊሆን ይችላል፣ አለመግባባት ሊሆን ይችላል። ወይም ደግሞ ከእናንተ የሆነ ነገር እየወሰደች ወደ ሌላ የምታቀብል ከሆነ ከሌላ ጋር ይዛ የመጣ ወደ እናንተ የምታቀብል ከሆነ እቺ ጓደኛም አይደለች። እቺ እንዲያውም በቃ ከዚህ ራሱ እውነት ለመናገር ፀሐይ እንኳን እንደሱ አይሮጣም። እንዲህ አይነት ሰው ጓደኛም አይሆንም፣ ጎረቤትናም አይሆንም። ይሄ እንዲህ አይነት የሚሆነው ለምንድን ነው? በቃ ዝም ብሎ ከዛ ለመተረማመስ ነው እና የጓደኛ አይደለም። ጓደኛዬ እንደዚህ ብላኝ እንደዚህ ሰርባኝ እንደዚህ አርጋኝ እንደዚህ ባይተሳደ መብቷ ነው። ተስደባችሁ ግን እናንተ መተው በቃ ንቃችሁ መተውን። ዛሬ ስድብ ደግሞ እንደፈለጋችሁ ብትረገጡ አትሳደቡ። ስድብ ምንም ትርጉም የለውም። ጥቅም የለውም። እኔ አሁን አንድን ሰው ብሳደብ እኔ ራሴን ጭንቅላቴን ነው እንጂ የሚያስገምተኝ
ወይም እኔነቴን እንጂ የሚያስገምተው ጥቅም የለውም። ሌላውም ሰው መጥቶ እኔ የሚሳደብ ራሱን እንጂ የሚያስገምተው እኔን ያስገምታል? አያስገምትም። ስድብ የአይምሮ መለኪያ ወይም ደግሞ የዛን የሰው ባህሪ መለኪያ ነው እንጂ ጥቅም የለውም። እና ስለተሰዳደባችሁ ምናምን ብላችሁ እንትን ማለት የለባችሁ፣ መተው ነው ያለባችሁ። ስትተው ሁሉም ነገር ይቆማል፣ ሁሉም ነገር ሰላም ይሆናል። እናንተም ሰላማችሁን ታገኛላችሁ። ሰላም መሆን ከፈለጋችሁ እንዲህ አይነቱን ነገር ማቋረጥ ነው። አራተኛ በቤተሰብ ያለ ሁኔታ። በቤተሰብ አሁን ምሳሌ በገንዘብ ሊሆን ይችላል። ቤት ምናምን ሰርታችሁ ወይ ደግሞ ያሰርታችሁ ወይ ቦታ ገዝታችሁ ለመግባባት በእናት በአባት ወይ በእህት በወንድም እንዲሁም ደግሞ በአክስት በአጎት ሊሆን ይችላል እና እሱ ነገር አናዷችሁ ወይ ስሜታዊ ሆናችሁ ችግር ተፈጥሮ ምናምን ነገር ሊሆን ይችላል እና እሱ ነገር 24 ሰዓት እያሳስባችሁ ከሆነ ቅር እያስባላችሁ ከሆነ እናንተን ሰላም የማይሰጥ ከሆነ መተው ነው ያለባችሁ። መተው በቃ። ወይ ደግሞ ያንን ነገር መፍታት ነው። ምክንያቱም አንድ ቤተሰብ ነው። ምንም ጣታችሁ ገማ ቢባል ቆርጣችሁ አትጥሩትም። ገባችሁ? መተው ነው ያለባችሁ። እናንተ ከነሱ የተሻላችሁ ናችሁ መገኘት ነው ያለባችሁ። በተለይ ደግሞ በዚህ ዘመን በተለይ ደግሞ የእናት አባት ሀቅ ደግሞ በጣም ከባድ ነው። ስለዚህ መተው አለባችሁ። ስትተው ሰላም ካገኛላችሁ ማለት ነው። ፍቅር፣ ትዳር፣ ጓደኝነት፣ ቤተሰብ ፈተና 4 በጉርብትና ምናምን ነገር ከሆነ በተለያዩ ነገሮች ሊሆን ይችላል የማትግባቡ ያንን ነገር ለአላህ ብላችሁ መተው ነው። በቃ ለአላህ ብላችሁ መተው ወይም ከኔ ይቅር ብላችሁ በቃ ከእናንተም ብትጎዱ ይሻላል። ሰው እኔ በባህሪም ምን አለ መሰላችሁ እኔ ሰው ከምጎዳ እኔ ራሴ ብጎዳ ነው ይሻለኝ። በቃ ምክንያቱም የተጎዳ ሰው ነው ጥቅም የሚያገኘው እንጂ የጎዳ ሰው ጥቅም አያገኝም። በዚህ ዱንያ ላይ ባንጠቀም በአኼራ እንጠቀማለን። እና ሰውን አትጉዱ። ለእናንተ መጎዳት ግን እናንተ ብትጎዱ ይሻላል፣ ችግር የለውም። ሰው ከምትጎዱ እናንተ ብትጎዱ ይሻላል። እና በማንኛውም ሁኔታ ላይ ከሆነ ገንዘብ በቤተሰብም በትዳርም በፍቅርም በጓደኝነት በምንም ሆነ በቃ የሚሆን ከሆነ እንትን ማለት ነው። በቃ መፍታት ነው። የማይሆን ከሆነ መተው፣ ዝም ማለት። አንዳንድ ጊዜ ዝምታ መምረጥ ከመናገር ማለት ነው። እና ደግሞ በቃ አውፍ ማለት ነው። አውፍ ብላችሁ መተው፣ አላህ ብላችሁ ይቅር ማለት፣ ነገሮች እንዲስተካከሉ። አንድ ጊዜ ደግሞ የሰው ልጅ አንድ ጊዜ ትፈተናላችሁ፣ አንድ ጊዜ ትማሩበታላችሁ፣ አንድ ጊዜ ያስተምራችኋል። ግን አንድ ጊዜ ወደዛ ሰይድ እንቅፋቱ መታኛ አላየሁትም ነበረ። ወደዚህ ስመጣ ደግሞ እንቅፋት ከመታኝ ግን እንቅፋቱ ድንጋይ ሳይሆን እኔ ራሴ ነኝ ድንጋይ። ገባችሁ? ስለዚህ በአንድ ቦታ ላይ 2-3 ጊዜ የምትወርቁ ከሆነ እነዛ ሰዎች ሳይሆኑ እናንተ ናችሁ እንከፎቹ ማለት ነው። እና ጠንቀቅ በርታ ማለቱ ለእናንተው ለራሳችሁም ለድገታችሁ ለህይወታችሁ ለሰላማችሁ ስኬት አለው። የሰው ልጅ ግዴታ በገንዘብ ብቻ አይደለም ስኬታማ መሆን የሚችለው፣ በአስተሳሰብ ስኬታማ ሊሆን ይቻላል። በአመለካከታችሁ ከሰዎች ጋር ባላችሁ ግንኙነት፣ አላህ ጋር ባላችሁ ግንኙነት፣ በማንኛውም ሁኔታ ላይ ከሆናችሁ ጠንካራ ከሆናችሁ ስኬታማ ትሆናላችሁ። እና ስኬታማ የማትሆኑበት ምንም አይነት ነገር የለም ጋይስ። እና በርቱ፣ ጠንክሩ። ነገሮች ደግሞ ለአላህ ብላችሁ መተው ነው። እናንተ ብትጎዱ ይሻላል ሰውን ከምትጎዱ። እንደዛ ነው ምለው። ዛሬ እንግዲህ ሰላም መሆን ከፈለጋችሁ ይሄን ነገር ተግብራችሁ እውት እውነት ለመናገር ኮሜንት አድርጉ። ቪዲዮውን ደግሞ ላይክ ሼር እያደረጋችሁ ቤተሰብ የሆኑ አበረታቱኝ። ምንም እይታ የለውም በነገራችን ላይ ለምዶ አላውቅም። ለምን ነው ፕራንክ ምናምን ደግሞ እኔ አሁን ላይ ፕራንክ መስራት እችላለሁ ጓደኛ ባቀኝ፣ ምክንያቱም ሰዎች ስላሉ ማለት ነው የሚችል መስራት። ስራ ቦታ ከሆናችሁ ቤት ከሆናችሁ ግን ሰው ሞልቷል። ደግሞ ቤት ደግሞ ትንሽ ከብድ ያልና ሶለ ፕራንኩ ሶሪ ፕራንክ አልሰራ። የሚያስቅ ነገር ሲሰራ ነው ቪዲዮ የሚታይለት። ለዛ ነው ያው እኔ ደግሞ ለራሴ የተማርኩ ለራሴ ካሳለፍኩት አንፃር ከማያው አንፃር ከሚደርስብኝ ከሁኔታዎች ከጊዜው ከሰራ ከሰዎቹ ከአረቦቹ ከምኖቹ ከተለያየ ነገር
በጣም 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 ብዙ ነገር አለ። ቀስ በቀስ ነግራችኋለሁ፣ ትማሩበታላችሁ። ቀስ በቀስ ደግሞ አብረን እንማማራለን። ይጠቅምሻል የምትሉት ነገር ካለ ኮሜንት ላይ ጻፉልኝ፣ አነባለሁ ኮሜንት፣ ችግር የለውም። ትርፍ ጊዜ ባለ ሰዓት ማለት ነው። እና ይሄን ይመስላል ለዛሬ የመጣሁላችሁ ቪዲዮ። ጮሄ ጮሄ እያለኝ ነው ጋይስ። እና በቀጣይ ቪዲዮ እንገናኝ። በቀጣይ ቪዲዮ ምን ልስራላችሁ ጋይስ? ምን አይነት ቪዲዮ ይዤ እንጣ? ቀጣይ አላሁን ያለው ቪዲዮ ይሆናል። እና ወዳችኋለሁ፣ ከብራችኋለሁ። ባይ ባይ።